ሰላም የቻናላችን ቤተሰቦች በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎች ትምህርቶችን በኦንላይን እናስተምራለን። መማር የምትፈልጉ እዚህ ከታች ባስቀመጥላችሁ ስልክ በኢሞ፣ በዋትስአፕ፣ በቴሌግራም እንዲሁም በሌሎች ሶሻል ሚዲያዎች ይደውሉልን። የምትፈልጉትን ትምህርት በምትፈልጉት ሰዓት እናስተምራለን፣ እያስተማርን እንገኛለን። ሰላም እንዴት ናችሁ? በያላችሁ በሰላማችሁ ይብዛ። ዛሬ እንግዲህ ከባለፈው የቀጠለውን ቪዲዮ እንግሊዘኛ ፊደሎችን እንደጨረስን ኤቢሲዲዎችን በካፒታልም በስሞልም እንደጨረስን መጀመሪያ ወርድ ስንመሰርት ምን ብለን ነው መግባት ያለብን? ምን ብለን ነው መጀመር ያለብን? ሁለትና ሶስት የሆኑ ፊደሎች አንድ ላይ ሲመጡብን ምን ብለን ነው ማንበብ ያለብን እንግሊዘኞችን የሚሉትን እናያለን። ከዛ በፊት ለቻናላችን አዲስ ከሆናችሁ ላይክ፣ ሰብስክራይብ፣ ሼር በማድረግ ቤተሰቡ ነው። ምክንያቱም የምንለቃቸው አዳዲስ ቪዲዮዎቹ ቀጥታ ለእናንተ እንዲደርሷችሁ ማለት ነው። እንዲሁም በኦንላይን መማር የምትፈልጉ እንዲሁም ህፃናትን ማስተማር የምትፈልጉ የመማሩን እድል ያላገኛችሁና በስራን በተለያየ ምክንያት ቢዚ የሆናችሁ ስራችሁን እየሰራችሁ ባላችሁበት ላይ በአገር ውስጥም በአገር ውጭም ያላችሁ ኮንታክት በማድረግ በኢሞ፣ በዋትስአፕ፣ በቴሌግራም የምትፈልጉትን ኮርስ በምትፈልጉት ሰዓት መማርና መውሰድ ትችላላችሁ ማለት ነው። እንዲሁም ህፃናትን የምታስተምሩም እንዲሁም ኮንታክት አድርጉን እናስተምራለን ማለት ነው። ስለዚህ እነዚህን የእንግሊዘኛ ፊደሎች እንዴት ብለን ነው መጀመር ያለብን የሚሉትን እናያለን ዛሬ። ለምሳሌ ጂ ኤን ኢ አንድ ላይ ሆኖ ሲመጡ እነዚህ አንድ ላይ ሲመጡ ለማንበብ አንቸገር። መጀመሪያ ላይ ምን እናደርጋለን ማለት ፊደሎችን ጂ ኤን ኢ አንድ ላይ ሲመጡ ምን ብለን ነው ማንበብ ያለብን የሚሉትን ስናይ ኘ ብለን ነው የምናነባቸው። ኘ ጂ ኤን ኢ ኘ ተብሎ ነው የሚነበበው። እሺ ጂ ኤን ዩ ሲሆንስ ዩን ሲወስድ አሁን አናባቢዎችን የሚወስዱ አሉ። እንደምታዩት መጀመሪያ ላይ ጂኤን እንዳለ በሙሉ ይወስዳል። ከዛ አናባቢዎችን የተለያዩን ይወስዳሉ። ለምሳሌ ኛው ኢ ዩ አይ ኤ ኢ ኤን እና ኦ ይወስዳሉ ማለት ነው። ስለዚህ አናባቢዎችን የሚወስዱትንም እያየን በዛውም አንድ አይነትና ተመሳሳይ የሆኑትን በመለየት በደንብ መረዳት ይኖርብናል። ስለዚህ ጂኤን ዩ አንድ ላይ ሲመጣ ምን እንላለን ማለት ነው? ኒው ብለን እናነባለን። ኒው። እሺ ጂኤን አይ አንድ ላይ ሲሆን ኒ፣ ጂኤን ኤ ኛ፣ ጂኤን አይ ኢ ኘ፣ ጂኤን ብቻውን ሲሆን ኝ፣ ጂኤን ኦ ሲሆን ኞ ብለን እናነባለን ማለት ነው። እሺ እስኪ እንሂድበት። ኘ፣ ኒው፣ ኒ፣ ኛ፣ ኘ፣ ኝ፣ ኞ። ብራቮ። እሺ የኛው ማን ነው እንግዲህ? ኤ ነች። ኤ እንደማን ነው የምናነባት? እንደ አ ነው የምናነባት። አሁን ማንበብ ስንጀምር ኤ መጀመሪያ ላይ ስትመጣለን ወይም ማለት እንደ አ እናነባታለን። አ ዩንስ እንደምናነባዋለን እንደ ኡ እናነባዋለን። ኡ። እሺ አይንስ እንደ ኢ ኤን እንዴት እናነባታለን? እንደ አ። እሺ ቺኛዋን ኢን እንደ ኤ። እሺ አይን አሁንም እንደምናነባታለን እንደ እ። ኦ ሲሆን እንደ ኦ። እሺ እንሂድ። ኤ ሲሆን እንግዲህ እንደማን ነው? አ ብለን የምናነበው አ ኡ ኢ አ ኤ እ ኦ ብለን የምናነባቸው ማለት ነው። እሺ ሌላኛው ኬና ኢ አንድ ላይ ሲመጡ አሁን ምን ብለን ነው ማንበብ ያለብን? ምን ብለን መጀመር አለብን ስንል ከ ብለን የምናነበው ከ። እሺ ኬዩ ሲሆንስ ኩ። አሪፍ። ኬ አይ ሲሆንስ ኪ። ኬኤ ሲሆንስ ካ። ኬአይ ኢ ሲሆን ኬ። ኬ ብቻውን አናባቢ ሳይኖረው ክ። ኬኦ ሲሆን ኮ። ስለዚህ ማን ወሰደ? ለምሳሌ ከ ሲሆን ኢን ወሰደ አናባቢ፣ ኩ ሲሆን ዩን ወሰደ፣ ኪ ሲሆን አይን ወሰደ፣ ካ ሲሆን ኤን ወሰደ፣ ኬ ሲሆን አይ ኢን ወሰደ፣ ክ ሲሆን ደግሞ ምንም አይወስድም፣ ኮ ሲሆን ደግሞ ኦን ወሰደ። ስለዚህ አሁን እነዚህ ስናነበው ከ፣ ኩ፣ ኪ፣ ካ፣ ኬ፣ ክ፣ ኮ ብለን እናነባለን ማለት ነው። በጣም አሪፍ። ሌላኛው ይሄኛው ማን ነው? ደብሊው ኢ ሲሆን እንደማን ይነበባል? እንደ ወ ነው የሚነበበው። ወ። ደብሊው ዩ ሲሆንስ ው። ደብሊው አይ ሲሆንስ ዊ። ደብሊው ኤ ሲሆን ዋ። ደብሊው አይ ኢ ዌ። ደብሊው ብቻውን ው። ደብሊው ኦ ዎ። በጣም አሪፍ። ያው አሁን አናባቢዎቹን ኤ ኢ ዩን ወሰደ፣ አይን ወሰደ፣ ኤን ወሰደ፣ አይን ወሰደ፣ እዚህ አልወሰደም፣ እዚህ ማን ወሰደ? ኦን ወሰደ ማለት ነው። ስለዚህ ወ ው እሺ ዊ ዋ ዌ ው ዎ እንላለን ማለት ነው። አሁን ይኸው እንደምታዩት ምን አለ በዚህ ለምሳሌ መጀመሪያ ላይ ያለዎቹ ኘ ስንል ማን ወሰደ? ኢን ወሰደ። ኤ ሲሆን አልወሰደም። አሁን
ኬ ስንል ወይም ደግሞ ከ ብለን ስናነብ ኢን ወሰደ፣ ወ ብለን ስናነብ ኢን ወሰዱ ማለት ነው። የመጀመሪያዎቹ ኢን ይወስዳሉ በብዛት። ሁለተኛ ላይ ስንመጣ ደግሞ ዩን ነው የሚወስዱ። ለምሳሌ ኙ ስንል አሁን ዩ ይሄው እዚህ ላይ ማንም አልወሰዱ። እዚህ ላይ ኩ ስንል ዩን ወሰደ። አሁንም ው ስንል ማን ወሰደ? ዩን ወሰደ። ይሄው ተመሳሳይ ሁለተኛ ላይ ያሉት። ሶስተኛ ላይ ያሉትስ አይን ይወስዳሉ። ይሄው ኝ ስንል አይን፣ እሺ እዚህ ጋር አይወስድም። ኪ ስንል ደግሞ ምንድነው? አይን። አሁንም ዊ ስንል አይን ወሰደ። በጣም አሪፍ። በአራተኛ ላይ ደግሞ ማን ይወስዳል? ኤን ይወስዳሉ። ኛ ስንል ይሄው ኤ፣ እሺ እዚህኛው ላይ አስደም። እዚህኛው ጋር ስንመጣ ካ ስንል ኤ፣ እዚህኛው ላይ ዋ ስንል አሁንም ኤ። በጣም አሪፍ። እዚህኛው ደግሞ ስንመጣ ማን ይወስዳሉ? አይን። ኘ ስንል ማን ይወስዳል? አይ። እዚህኛው ጋር አይወስድም። እዚህኛው ጋር ኬ ስንል አሁንም አይ። ዌ ስንል አይ ይወስዳሉ ማለት ነው። እሺ እዚህኛው ላይ ስንመጣ ስድስተኛው ላይ ጂኤን ማንን ማይወስድም። እዚህ ላይ አናባቢ አይወስዱም። ይሄው እዚህ ማይወስድም፣ እዚህ ማይወስድም፣ እዚህ ማይወስድም ማለት ነው። ስለዚህ ስንመጣስ መጨረሻው ላይ ማን ይወስዳሉ? በሙሉ ኦን ይወስዳሉ። ጂኤን ኦ ማን ወሰደ? ኞ ስንል ኦ፣ እዚህ ጋር አይወስድም። ኮ ስንል አሁን ማን ወሰደ? አናባቢ ኦ። ዎ ስንል ማን ወሰደ? ኦ ስንል ወሰደ ማለት ነው። ስለዚህ እንደዚህ አናባቢዎቹን ይወስዳሉ ማለት ነው። ስለዚህ በዚህ መሰረት በተለያየ መንገድ ማን ይወስዳሉ። አብዛኛው ተመሳሳይ ስለሆኑ በቀላሉ መጀመሪያ ስናነብ በዚህ መንገድ ማንበብ ይኖርብናል ማለት ነው። እሺ ሌላኛው ማን ነው? ዘ ስንል አሁን ማንን ወሰደ? ዜድ ኢ እንደማን ነው? እንደ ዘ፣ ዜድ ዩ፣ ዙ፣ ዜድ አይ፣ ዚ፣ ዜድ ኤ፣ ዛ፣ ዜድ አይ፣ ዜ፣ ዜድ ብቻውን፣ ዝ፣ ዜድ ኦ ደግሞ ዞ ብለን እናነባለን ማለት ነው። እሺ ምን ብለን እናነባዋለን? ዘ፣ ዙ፣ ዚ፣ ዛ፣ ዜ፣ ዝ፣ ዞ። ብራው። እሺኛው ጋር ስንመጣ ዜድ ኤች ኢ ዠ፣ ዜድ ኤች ዩ ዡ፣ ዜድ ኤች አይ ዢ፣ ዜድ ኤች ኤ ዣ፣ ዜድ ኤች አይ ኢ ዤ፣ ዜድ ኤች ብቻውን ዥ፣ ዜድ ኤች ኦ ዦ። በጣም አሪፍ። አሁን ይሄው ስታዩ ማን ወሰደ? ዜድ ኤች ሁሉም ላይ ያለ፣ ግን የመጀመሪያው ኢን ወሰደ፣ ሁለተኛው ዩን ወሰደ፣ የሶስተኛው አይን ወሰደ፣ የአራተኛው ኤን ወሰደ፣ የአምስተኛው አይን ወሰደ፣ የስድስተኛው ምንም አይወስድም፣ የሰባተኛው ደግሞ ማን ወሰደ? ኦን ይወስዳል። ሁሉም ላይ ስታዩ ተመሳሳይ ነው። ስለዚህ ስንጀምር በዚህ መልኩ እናነባለን። ለምሳሌ አሁን ዲ እና ኢ አንድ ላይ ቢመጡብን ማን ብለን እናነባዋለን? ደ ብለን ነው የምንጀምር። ደ። ዲዩ ሲመጣስ ዱ፣ ዲ አይ ሲሆን ዲ፣ ዲ ኤ ሲሆንስ ዳ፣ ዲ አይ ኤ ሲሆንስ ዴ፣ ዲ ብቻውን ሲሆንስ ድ፣ ዲ ኦ ሲሆን ዶ። በጣም አሪፍ። ይሄው ደ፣ ዱ፣ ዲ፣ ዳ፣ ዴ፣ ድ፣ ዶ እንላለን ማለት ነው። እሺ እዚህኛው ስንመጣ ለምሳሌ ጄኢ እንደማን ነው? እንደ ጀ፣ ጂዩ ሲሆን ጁ፣ ጄአይ ሲሆን ጂ፣ ጄኤ ሲሆን ጃ፣ ጄአይኤ ሲሆን ጄ፣ ጂ ብቻውን ሲሆን ጂ፣ ጂኦ ሲሆን ጆ። ብራው። እሺ አንድ ላይ እስኪ እንበለው። ጀ፣ ጁ፣ ጂ፣ ጃ፣ ጄ፣ ጂ፣ ጆ። መልካም። ይሄው አሁን እዚህ ላይ ስንመጣ ማን አለ? ዜድ ማን ዘማን ወሰደ? ኢን ወሰደ። ዠ አሁንም ኢን ይወስዳል። ደ ስንል ኢን ይወስዳል። ጀ ስንል ማን ይወስዳል? ኢን ይወስዳል። ሁለተኛው ላይ ስንመጣስ ዙ ስንል ዩ ወሰደ። ዡ ዩን ይወስዳል። ዱ ዩን ይወስዳል። ጁ ዩን ወሰደ ማለት ነው። ሶስተኛው ላይ ዚ አይን ይወስዳል። ዢ አይን ይወስዳል። ዲ አይን ይወስዳል። ጂ አይን ይወስዳል ማለት ነው። ስለዚህ በዚህ መሰረት መያዝ እንችላለን። ለምሳሌ አራተኛው ላይ ስንመጣ ምን ዛ ስንል ኤን ወሰደ። ዣ ስንል አሁንም ኤን ይወስዳል። ዳ ስንል ኤን ይወስዳል። ጃ ስንል አሁንም ኤን ይወስዳል ማለት ነው። አምስተኛው ላይ ስንመጣ ዤ ስንል ማን ነው? ዜ ስንል አይ፣ ዤ ስንል አይ አሁንም፣ ዴ ስንል አይ፣ ጄ ስንል አይን፣
ይወስዳሉ ማለት ነው። እንግዲህ ስድስተኛ ላይ ያሉት በሙሉ አይወስዱም። ዥ ዝ ዢ ድ ጂ እያለን እንሄዳለን። እሺ መጨረሻዎቹ ማንን ነው የሚወስዱት? ኦ ነው የሚወስዱት። ዞ ኦን ወሰደ። ዦ ኦን ወሰደ። ዶ እንዲሁ ኦን ይወስዳል። ጆ ስንል አሁንም ኦን ይወስዳል ማለት ነው። ስለዚህ በዚህ መልኩ ከዚህ ላይ ስሞችን የተለያዩ ነገሮችን የሀገርም የቦታም የምንም የሰው ስም የምንፈልገው ነገር ከዚህ እየፈለግን መጻፍና መውሰድ ይኖርብናል ማለት ነው። እሺ ሌላኛው ጂኢ ሲመጣ እንደማን ነው የሚነበበው? እንደ ገ ነው የምናነበው። ገ ብለን ነው የምናነበው። እሺ ጂዩ ሲሆንስ ጉ፣ ጂአይ ሲሆንስ ጊ፣ ጂኤ ሲሆን ጋ፣ ጂአኢ ጌ፣ ጂ ብቻውን ግ፣ ጂኦ ሲሆን ጎ እንላለን። እስኪ አንድ ላይ ገ፣ ጉ፣ ጊ፣ ጋ፣ ጌ፣ ግ፣ ጎ። በጣም አሪፍ። እሺ ወደ ስንመጣስ ቲኢ አሁን አንድ ስናገኘው ምን ብለን ነው የምንጀምር? ጠ ብለን ነው የምንጀምረው። ጠ እሺ ቲዩንም ጡ፣ ቲአይ ጢ፣ ቲኤ ጣ፣ ቲአይ ጤ፣ ቲ ብቻውን ጥ፣ ቲኦ ሲሆን ጦ እንላለን ማለት ነው። እሺ አንድ ላይ ጠ፣ ጡ፣ ጢ፣ ጣ፣ ጤ፣ ጥ፣ ጦ። በጣም አሪፍ። ሌላኛውስ ሲኤችኢ እንደማን ነው? እንደ ጨ፣ ሲኤችዩ፣ ጩ፣ ሲኤችአይ፣ ጪ፣ ሲኤችኤ፣ ጫ፣ ሲኤችአይ፣ ጬ፣ ሲኤች ብቻውን ጭ፣ ሲኤችኦ፣ ጮ እንላለን ማለት ነው። እስኪ አንድ ላይ ይኸው ጨ፣ ጩ፣ ጪ፣ ጫ፣ ጬ፣ ጪ፣ ጮ። መልካም። ይኸው ማን ወሰደ? ሲኤች ሁሉም ላይ ያለ። ከዛ የመጀመሪያው ኢን ይወስዳል፣ የሁለተኛው ዩን ይወስዳል፣ የሶስተኛው አይን ይወስዳል፣ የአራተኛው ኤን ይወስዳል፣ የአምስተኛው አይን ይወስዳል፣ የስድስተኛው ምንም አይወስድም፣ የሰባተኛው ደግሞ ኦን ይወስዳል። ስለዚህ ሙሉዎች ስታያቸው እነዚሁም እንደዛው አንድ አይነት ናቸው። ስለዚህ ይሄኛው ደግሞ ማን ነው? ፒኢ እንደማን ነው? እንደ ጰ፣ ጰ፣ ፒዩ፣ ፑ፣ ፒአይ፣ ጲ፣ ፒኤ፣ ጳ፣ ፒአይ፣ ጴ፣ ፒ ብቻውን ጵ፣ ፒኦ ሲሆን ጶ። መልካም። እሺ እና አንድ ላይ እስኪ ጰ፣ ፑ፣ ጲ፣ ጳ፣ ጴ፣ ጵ፣ ጶ። በጣም አሪፍ፣ በጣም አሪፍ። እሺ ሌላኛው እሺ ቲኤስኢ አንድ ላይ ሲመጡብን ምን ብለን ነው የምናነባቸው? አሁን ይሄ እንደዚህ ብሎ ሲመጡብን ጸ ብለን እናነባዋለን። ጸ ተብሎ ነው የሚነበበው። እሺ ቲኤስ ዩ ሲሆንስ ጹ፣ ቲኤስአይ ጺ፣ ቲኤስኤ ሲሆንስ ጻ፣ ቲኤስአይ ሲሆንስ ጼ፣ ቲኤስ ብቻውን ሲሆን ጽ፣ ቲኤስኦ ሲሆን ደግሞ ጾ እንላለን ማለት ነው። እሺ አሁን አንድ ላይ እስኪ እንበለው ጸ፣ ቺኛዋ ጹ፣ ቺኛዋ ጺ፣ ጻ፣ ጼ፣ ጽ፣ ጾ። በጣም አሪፍ። ሌላኛውስ ኤፍ ሲሆንስ ብናገኘው ምን ብለን እናምናነበው? ፈ ብለን እናነበዋለን። ፈ፣ ኤፍ ዩ ፉ፣ ኤፍ አይ ፊ፣ ኤፍ ኤ ፋ፣ ኤፍ አይ ፌ፣ ኤፍ ብቻውን ፍ፣ ኤፍ ኦ ሲሆን ፎ እና እያልን እናነባለን። እስኪ አሁን ምን በለው ፈ፣ ፉ፣ ፊ፣ ፋ፣ ፌ፣ ፍ፣ ፎ። ይሄው አሁን እዚህ ላይ ስንመጣ ማን ወሰዱ? አሁን ኤፍ ሙሉ ላይ ያለ ግን ማን ይወስዳል? የመጀመሪያው ኢ፣ ዩ፣ አይ፣ ኤ፣ አይ ኢ እዚህ ጋር ይወስድም ኦን ይወስዳል። እዚህኛውም ስንመጣ ይሄው ቲኤስ እንዳለ በሙሉ ሁሉም ላይ ያለ ግን ማን ይወስዳል? ኢ የመጀመሪያው፣ የሁለተኛው ዩ፣ የሶስተኛው አይን፣ አራተኛው ኤ፣ አምስተኛው አይ ኢ፣ ስድስተኛው አይወስድም፣ ሰባተኛው ኦን ይወስዳሉ። ስለዚህ ለማንበብም በዚህ መልኩ ሳንቸገር ማንበብ ይኖርብናል። ለምሳሌ ይሄ ፒ ኢ እንደማን አሁን የምናነበው እንደ ፐ እናነበዋለን። ፒ ዩ ፑ፣ ፒ አይ ፒ፣ ፒ ኤ ፓ፣ ፒ አይ ኢ ፔ፣ ፒ ብቻውን ፕ፣ ፒ ኦ
ፖ ብለን እናነባለን። እሺ ፐ ፑ ፒ ፓ ፔ ፕ ፖ እንላለን። እሺ አሁን ስንመጣ እሺ ከላይ ጀምረን ስናይ እንደዚህ ነው። እሺ እዚህ ላይ ጸ ስንል ኢን ይወስዳል፣ ፈ ስንል ኢን ይወስዳል፣ ፐ ስንል ኢን ይወስዳል። አሁንም ጹ ስንል ዩን ወሰደ፣ ፉ ስንል ዩን ይወስዳል፣ ፑ ስንል ዩን ይወስዳል። ጺ ስንል አይን ነው የሚወስደው፣ ፊ ስንል አይን፣ ፒ ስንል አይን። እዚህ ጋር ስንመጣ ደግሞ ጻ ስንል ኤን ወሰደ፣ ፋ ስንል ኤን ይወስዳል፣ ፓ ስንል ኤን ይወስዳል። አሁን እዚህ ጋር ስንመጣ ጼ ስንል አይን ወሰደ፣ ፌ ስንል አይን ይወስዳል፣ ፔ ስንል አሁንም አይን ይወስዳል። እዚህ ጋር ያለው ስድስተኛ ላይ አይወስዱም። ቲኤስም ይሄው ብቻውን ነው አናባቢ አይወስድም፣ ኤፍም አናባቢ አይወስድም፣ እንዲሁም ፐም አናባቢ አይወስድም። እዚህኛው ደግሞ ስንመጣ ቲኤስኦ ይሄው ኦን ወሰደ፣ ኤፍኦ ኦን ይወስዳል፣ ፒኦ ኦን ይወስዳል ማለት ነው።